ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ቤተሰብ እንዴት ናችሁ? ስራ እንዴት ነው? አይዞን በርቱልኝ። እሺ ከኔ ጋር አሪፍ ነው እግዚአብሔር ይመስገን። ያው እንደነገርኳችሁ ነው ከኔ ጋር ያክል ከባድ ነገር አይደለም። ብቻ አይዞን እሺ በርቱ። እንግዲህ ስንት ቀን ቀራችሁ እየቆጠራችሁ ማለት ነው። እና ዛሬ ላይ በጨረቃዎቼ ዙሪያ እንግዲህ የተፖሰተውን ቪዲዮ አይታችኋል። ስቲል ትናንትም የተለቀቀውን ቪዲዮ ብዙም አላብራራውም እንዳልኳችሁ ስላልተመቻቸልኝ ማለት ነው። ነገር ግን ያው ትናንቱ በጣም ይደብር ነበር። ዛሬ ደግሞ ይበልጥ ይደብራል። ነገር ግን ኦኬ ለሁለት ብቻ ሲሆኑ የሆነ የሚያስጠላ ስሜት አይሰማኝም። ለምን እንደሆነ አላውቅም። እሱ የራሴ ውስጤ ላይ ያለ ስሜት ነው። እሱ ማለት ብቻቸውን መጣው ማለት ነው። ምንም አይነት ቪዲዮ ቢሰሩ ደስ ነው የሚለኝ። ምንም ያን ያክል ስሜታዊ ምናምን አልሆንም። ሌላ ሰዎች ሲመጡ ነው በጣም የሚያስጠላኝና የሚደብረኝ። ደግሞ የትናንቷማ ጭራሽ አንዳንዴ ይሄ እንዴት ነው ቢያንስ የሆነ ሰው ጋር ስትገናኙ ሶሻል ሚዲያ ላይ ስትመጡ የሆነ የምታደርጉትን አክት ስርዓት ቢኖራችሁ፣ አንደኛ የምትሰሩት ስራ ወይ ደግሞ የመጣችሁት አይዲያ ባለጌ ሆኖ ከዛ ሲቀጥል ደግሞ የሆነ አለባበሳችሁ ሲያስጠላ። እች ልጃውን እወዳት ነበረ ማለት ትምቼ ነበረ ምናምን፣ ትናንት ደግሞ አስጠላሽ ማለት ነው። እንዴት እንደደበረችኝ እመቤቴን ስማም። እንዴት ነው ወንድ ልጅ ሲታቀፍ እንደዚህ ይታቀፋል? የራሳችሁ የሆነ ሰውም እንደዚህ አይታቀፍ። የሆነ ወንድ ልጅ ይሄ ምንድነው ወያላ ነው የምትመስሉ። ዱርዬ ነው ወያላ ነው የሚባሉት። እንደዛ የሆነ ስትታገለው ብሩኬን ማለት ነው። ብሩኬ እኮ ደነገጠ። ደግሞም ልጥዩ ነበር። ኦማይ ጋድ። ሲቀጥል በመጀመሪያ ቅምጥሌ በጣም ነው የምወድሽ፣ በጣም ነው ማከብረሽ። አላቢው ሶማቼ የኔ ቆንጆ። በጣም ብዙ የሚወዱሽ ሰዎች እንዳሉ ማወቅሽ ራሱ በቂ ነው። የሚጠላሽ ሰው ምናምን የሚጠላሽ ሰው ያለ አይመስለኝም። ሲጀመር የሚጠሉሽ ሳይሆን የሚቀኑብሽ ሰዎች ነው ያሉት። ይህ ነው ማርያምን። የሚጠላት ሰው የለም፣ የሚቀናባት ሰው ነው ያለው። ስሜታዊ የሚሆኑ የሆነ በሷ ከፍ ማለት የሚናደዱ ምናምን አይነት ሰዎች ነው ያሉና በመቀጠል ደግሞ ማለት ነው 888 የሚል ጽሁፍ እያየው ነውና ዋትስ 88 ምንድን ነው? እስኪ ንገሩኝና እኔም 88 ልበል። እኔ ትርጉሙን አላውቀው። ስለዚህ የቅምጥሌ ፋሚሊ 88 እየተባለ እየተጻፈ እያየው ነውና 88 ምንድን ነው? እሱን እንወቅ ነው ሁላችንም ወደዛ ፋሚሊ እንድንቀላቀል ማለት ነው። ከዛ በመቀጠል ደግሞ ያው ብሩኬን ትቼው ልወጣ ነው ብላ ቅምጥሌ እንግዲህ ትታወታለች። ምክንያቱም የወደፊት ህይወቴ ያሳስበኛል፣ አንተ የዋነትህን ተው ብለህ አልተውም ብለህ ወደማይሆን ነገር እየሄድኩ ነው። ከዚህ ቤት ገብቼ የተወሰነ ጊዜ ብቻ ነው ደስተኛ ሆንኩት እንጂ ደስተኛ አይደለሁም ብላለች ቅምጥሌ። ባይዘ ወይ ይሄ የሆነ የራሱ የሆነ ትምህርት አለው። ይህ ነው አንዳንዴ ማለት ነው የሆነ እንደውም ባለፈው ሴትዬ የሆነ ምክር እየመከረች ነበር። የመከረች ምንድን ነው ባይዘ ወይ በህይወቴ ትልቅ ቦታ ወይ ደግሞ ትልቅ ምክር የመከሩኝ አንዲት መምህር ነበረች። እንትን ያስተማረች ኮሌጅ ያስተማረች መምህር ከእናትም በላይ ነሽ፣ እወድሻለሁ። ከዚህ በፊትም ተናግሬያለሁ። ትያለም ፀሐይ ትባላለች። እሷ በህይወቴ ትልቅ ነጥብ ጥላ ሄደች ሰው ነች። በጣም ትልቅ ከምላችሁ በላይ ህይወት ምን እንደሆነ፣ ወንድ ልጅ ምንድን ነው፣ ሴት ልጅ ምንድን ነው፣ ስቲል በአዳ ዘመድ ና እንደዚህ አይነት ነገር ሁላ መምህርነቷ ነው ኃላፊነቷ። ነገር ግን ከኃላፊነቷ አልፋ እንደ እናት ነበር የምትመክረን እና አይ ቲንክ አይ ዶንት ኖ አሁን ላይ ማለት እያስተማረች ይሆን አይሆን አላውቅም፣ ግን እያስተማረች ቢሆን ባገኛ ደስ ይለኛል እንደ እግዚአብሔር ፍቃድ ማለት ነውና እሷ በህይወቴ ላይ ትልቅ ቦታ ያላት መምህር ነች። ሲቀጥል እህቴ ብዙ ነገር ያስተማርሽኝ፣ ብዙ ነገሮች እንዳውቅ ያደረግሽኝ ነሽ። ሲቀጥል ደግሞ ማዳሜ በጣም ብዙ ነገሮች ማለት በቀላሉም በትንሹም በቀልድም በቁም ነገርም በምናወራቸው እያንዳንዱ ነገር እንደ ልጅም እንደ እህትም ነው አይነት ነገር እንደ ጓደኛም የምትነግረኝ ነገር አሉና እነዛ ነገሮች በደንብ እንዲገባኝ ሆኗል። ማርያምን በቃ አንዳንዴ አይ ነው በጣም ብዙ ሰዎች አላችሁ በህይወቴ ጓደኞቼ የሆነ በቃ ብዙ ሰዎች በህይወት የገባችሁት ሁሉ ብዙ ነገር አስተምራችሁኛል። ነው ግን ይሄ ትልቅ ነጥብ ብዬ የሚይዛቸው ሰዎች ነው የምነግራችሁና ሰው ምንድን ነው መሰላችሁ አንዳንዴ ይሄ አንዳንድ ሴቶች አሉ አይደለም እንደዚህ ቀርባችሁ አቅፋችኋቸው ሰላም ብላችኋቸው ቀርቶ እንዴት ነሽ ወይኔ ቆንጆ ነሽ ወይ ደግሞ ደህና ነሽ ወይ ምናምን ብላችሁ ወንዶች አሁን ለምሳሌ እንዴት ነሽ እህቴ ምናምን ካሏችሁ በስነ ስርዓት ማለት ነው ወይኔ ስራ እንዴት ነበር የማግዝሽ ነገር አለ ምናምን ከተባሉ እንኳን ወደ ፍቅር ጥልቀት የሚገቡ ሴቶች አሉ። ስለዚህ እንዴት መሰላችሁ አይ ነው ሰውነን ነው እኔውን ባላለኝ ግን ባላለኝ ብዬ ሌላ ሰዎች ሌላ ወንዶችን ሳይ እጭናል ሂድ ከዚህ ምናምን ነገር ብዬ አልሄድም። ሳያቸው ምናምን ሰላም እላለሁ፣ እንዴት ናችሁ እላለሁ፣ እንደ እህት አወራለሁ ምናምን እንጂ ሰውነን አሁን ብሩኬ ያገኘውን ሴት ሁሉ ሰላም ልትለው አይ አንቺ እዛ ምናምን ብሎ ወይ ደግሞ እንደዚህ ስትል ሂድ እዛ ምናምን ነገር ብሎ ማለፍ አይችልም። ይሄ እንዴት ነው አሁን ላይ እየተሆነ ያለው ነገር? ይሄ ባል ሳይሆን ይሄ ምንድነው የሚባለው
ቴክኖሎጂ ረቀቀ ምናምን ተብሎ እንደዚህ መጨማለቅ አለ እንዴ? በፊት እኮ እናት አባቶቻችን እንዳለ ጎረቤት ዘመድ ይሳሳማሉ ምናምን የሆነ ደስ የሚል እየተባለበት ጊዜ ነበር። በፊትም እኛ እንደዛ ማለት ጎረቤት ጋር እንጫወታለን፣ የሆነ ሰው ጋር እንጫወታለን ምናምን፣ ግን እንደዚህ አይነት ብልግና ነገር አናዝ። አሁን ላይ ግን ይሄ አሁን ይች ልጅ እንደዚህ የምር እንትን አይደለም፣ ስራ ነው ታውቃላችሁ። ግን በጣም የብዙ ሰዎች ህይወት የሚበላሸው እንደዚህ ነው። የሆነ እንደ እህት ይቀርባታል፣ ፍቅረኛ እንዳለው ታውቃለች። ግን ፍቅረኛ ብትኖረውም የራሱ ጉዳይ። እኔ እሱን ወደ እኔ ሴት አይደለሁም እሱን ወደ እኔ ካላመጣሁት ብላ በራሷ እንትን ትላለች። ጓደኛ ጋር ከሆነ ሰው ጋር ወይ ደግሞ ከራሷ ጋር ታግላ ከዛችኛዋ ሴት ቀምታ ወደ ራሷ ይዛ መምጣት ትፈልጋለች ነው። ከዛ ደግሞ አንዳንድ ሴቶች ደግሞ የሆነ ወንድ ከዛች ሴት ጋር ቀምተው ወደ እነሱ ይዘው መምጣት ይፈልጋሉ። ወንዶችም እንደዛው ከሴቷ ቀምተው ማን ነው ከወንድየው ቀምተው ሴቷን የነሱ ማድረግ ይፈልጋሉና አንዳንዴ ገደብ ይኖራል። ባይዘወይ ቅምጥሌ ብሩኬን ከዚህ በፊት በደንብ መክራው ታውቃለች። ማለት ብሩኬም ተናግሯል። የዋህነቴ ወይ ደግሞ እንደዚህ ችግር የለውም የሚለው ነገር ችግር የለውም የሚል ነገር ችግር እንደሚያመጣ ባለፈውም ተናግሬያለሁ። ችግር የለውም ኖርማል ምናምን ብለን የምናልፋቸው ነገር ችግር ያመጣሉ። ኖርማልነትን ወደ አልኖርማልነት ይቀይሩታል። ብሩኬ ዛሬ ምን አለ? የዋህነታችን ምን አስባለን ጅል አስባለን እያለ ቲክቶክ ላይ ቪዲዮ ሰርቷል። እውነት ለመናገር እዚህ ምድር ላይ እች ምድር ማለት ነው ለየዋሃዮች ብዙም እንትን አይደለች፣ ምቾት አትሰጥም ነው። ግን ምቾት ማሰጠው ግን ምንድነው? እናንተ የዋህነታችሁን ህዝቡ እንዲቀበላችሁ የምትታገሉ ከሆነ እናንተ ትወድቃላችሁ። ግን እናንተ የዋህነታችሁ ኖርማል ለራሳችሁ ሰላም የሚሰጣችሁ ከሆነ ከፈጣሪያችሁ ጋር የሚያገናኛችሁ ከሆነ በየዋህነታችሁ ተነስታችሁ ከፍታ የምታገኙ ከሆነ እንዴት መሰላችሁ? አንዳንዴ በራሳችሁ ሶሻል ሚዲያ ስትመጡ ራሳችሁን ግልጽ አድርጋችሁ ማቅረብ። ሶሻል ሚዲያ ላይ ብቻ ሳይሆን ይሄ በቃ ማንንም ሰው ስትቀርቡ እንደዚህ ምንድን ነው የሚባለው? ይሄ የሆነ ያልሆነ ውሸት መቀበጣጠር፣ ከህይወታችሁ ውስጥ የሌለን ነገር መናገር፣ ዝም ብሎ የሆነ ማይሆን ነገር መቀበጣጠር ሳይሆን እናንተነታችሁን መናገር፣ እናንተነታችሁን ይዛችሁ መቅረብ እና በየዋህነት በግልጽነት በመልካምነት መጓዝ። ከዛ ውጪ እከሊት ሀይ እንዴት ነሽ ብዬ በሰላም ስላወራኋት ወደ ፍቅር ተቀይራ እሪምባ የምትል ከሆነ ለምን ባናቷ ትክክል አትልም? ለምን ድፍት አትይም? ስታስጠሉ በእናንተ የተነሳ ሰው ሁሉ ሰላሙን አጣ። ማርያምን አንዳንዴ እንዴት መሰላችሁ? አሁን በጣም ብዙ ሰዎች ጢባራም ናቸው ምናምን ይባላሉ። ግን በህይወታቸው ብዙ ነገር ያስተማራቸው ስላለ ምናልባት ብሩኬ ከዚህ በኋላ ብዙ ሴቶችን ማለት ሀይ ምናምን ነገር ብሎ ገልምጧቸው ሊያልፍ ይችላል። ግን ወይ ምን አይነት ልጅ ነው ምናምን ሊባል ይችላል። ግን ያኔ አንዳንዴ ትመስላችሁ ሰውን ሰላም ነው ምናምን ብላችሁት በደንብ ሰላም ካላላችሁ ልብ ይሰብራል አይደል? ሰላም ነው ስትዩ ሰላም ነው እንዴት ነሽ ምናምን እንዲልሽ ትፈልጊያለሽ። ግን በእንደዚህ አይነት ሰዎች ወይ ደግሞ በእንደዚህ አይነት አንዳንድ የማይሆኑ ሰዎች የእግዚአብሔር ሰላምታም ልንነሳሳ ነው ማለት እኮ ነው። ስለዚህ ስርዓት ይኑራችሁ እንደዚህ አይነት ሰዎች ስላላችሁ። አሁን ቅምጥሌም ብሩኬም ልጅቷ ምናምን ይሄን ሀሳብ ይዘውት የመጡት ባይዘው ልጅቷ እዚህ በፊት የምትሰራበት ልጅ ባርኮን የሚባለው በጣም ወዶ ማከብረው ልጅ በጣም ብዙ መልእክቶች የሚያስተላልፍ ሰው ነው በነገራችሁ ላይ። እና ልጅቱም ያው በደንብ ታውቃለች ስለ እንደዚህ አይነት ስራዎች ምናምን በደንብ ነው የምትሰራው። ስለዚህ ኖርማል ነገር ነው ለነሱ። ሶ ደግሞ ሌላ ጥያቄ ምንድነው ጠይቃቸው የነበር ወይ ደግሞ ላስተላልፍ የነበረው መልእክት ነበረ። አዎ ብሩኬን እንደዚህ አይነት ሰው ነው ምናምን ኮሜንታተሮች በጣም እያበዛችሁ ስለሆነ አንድ ነገር መናገር ፈልጋለሁ። ብሩኬ ወንድሜ ነው፣ ቅምጥሌ የቴ ነች። ሁለታቸውም ሶሻል ሚዲያ ነው የማውቃቸው። ሁለታቸውም ደግሞ ተደጋግፈው አንዷ ለአንዱ ቅምጥሌ ለብሩኬ ብሩኬ ለቅምጥሌ ተባብለው እዚህ ጋር ደርሰዋል። እግዚአብሔር ይመስገን። የሰው መውደድ ሁለታቸውም አላቸው። ፈጣሪ የተመሰገነ ይሁን። ብሩኬ ለእናቱ ይኑርላት ስትሉ ቅምጥሌም ለእናቷ ትኖራለች። ገባችሁ? ብሩኬ ለቤተሰቡ ይኑር ስትሉ ቅምጥሌም ለቤተሰቦቿ ትኖራለች። ይህ ነው አንዳንዴ የምትናገሩት ንግግር የሰውን ልብ ስለሚሰብር። ከዚህ በፊት ብዙ ጊዜ ለእናቱ ይኑሩ ምናምን ትላላችሁ። ቅምጥሌ እናት አላት፣ ቤተሰብ አላት። ይህ ነው ያ ነገር። እናንተ የምትናገሩት ነገር ወደ ሌላ ነገር ይሄዳል። እሱን ነገር በደንብ እንድታስቡ ፈልጋለሁ። ሲቀጥል ደግሞ ብሩኬ ራሱ እንዲሰደብና ወይ ደግሞ ሌላ ሴቶቹን እያመጣ የሚሰራው ለምን እንደሆነ ታውቃላችሁ? ቆም ብላችሁ አስባችሁ ታውቃላችሁ? እኔ በጣም ብዙ ጊዜ አስቤ በጣም ብዙ ጊዜ እየተደመምኩበትና የገረመኝ ነገር ስለሆነ እዚህ ጋር ምንም ምሽለጠለጥበት ማስመስለው ወደዛ ምልበት ነገር የለም። ለምን እንደሆነ ታውቃላችሁ? ቅምጥሌ የእሱና የእሱ ብቻ ስለሆነች በቅምጥሌ በኩል ሌላ ወንድ አምጥቶ ምናምን ብዙ ሰዎች እኮ አሉ። ስም መጥራት ባልፈልግም ሚስታቸው ሌላ ሰው ጋር እየተለጣጠፈች እየተሳሳመች መጣ ቪዲዮ እንድሰራ የሚፈልጉና ይዞ የሚመጡ ሰዎች አሉ። ይህ ነው ብሩኬ ምንድነው የሚያደርገው? የራሱንና የራሱን የሆነች ሰው ማንም ጋር መጣ ማንም እንዲነካት አይፈልግም። ማንም ጋር እንድትሆን ስለማይፈልግ ሌላ ሴቶች ይጠይቃል። እነዛ ሴቶች ራሳቸውን ሌላ ቃል መጠቀም አልፈልግም። እንደዛ ስለሆኑ እነሱን ያመጣል። እሱ ወንድ ልጅ ነው። ኢትስ ኦኬ ኖርማል። ወንድ ልጅ ቢሳምም ቢታቀፍም ቢያቅፍም ኢትስ ኦኬ ኖርማል ነገር ነው። ሴት ልጅ ግን ሴት ነች ነው። የሴት ልጅ ክብር ነው ወንድ ልጅ ክብር በጣም ጣራ ይነካ። ወንድ ልጅ ይከበር የሚባለው በምንድን ነው? ይሄ በምታደርጉት አትራም ያኔ
እንዴት ነው በቃላት በምታደርጉት ድርጊት ምናምን እንጂ ሰው ሰላም ስላለ ምናምን ምንም የሚፈጠር ነገር የለም። ሴት ልጅ ደግሞ ብዙ ነገር ይፈጠራል። ሰላም ማለትም የለባትም ሲጀመር። ገባችሁ? አሁን ቅምጥሌ ሌላ ሰው መጥቶ እንደዚህ ቢያቅፋት ምናምን ሌላ ነገር ነው፣ ያስጠላል። በቃ ይሄ ክብር መውረድ ነው። ቅምጥሌ ማንም እንዲነካት አትፈልግም። የብሩኬና የብሩኬ ብቻ እንደሆነች ታውቃለች። እሷን ራሷን ከማንም ጋር መለጣጠፍ አትወድም፣ አትፈልግም። ብሩኬም ከማንም ጋር እንድትሆን አይፈልግም። እንደዚህ ጥንቅቅ አድርጎ ፍቅር አድርጎ የሚይዝሽን ሰው ፈልጊ ነው። ሌላ ሰው ዝም ብሎ ማንም ጋር ስትጠቃቀፊ፣ ማንም ጋር ስትሳሳሚ ኬር የማይሰጠው ሰው ገንዘብ እንጂ ቢፈልግ ያንቺን ፍቅር አይፈልግም። ብሩኬ ግን ገንዘቡንም ይሰራል፣ ፍቅሩንም ደግሞ ማንም እንዳይነካት አሳልፎ አይሰጥም። ቅምጥሌም ገንዘቧን ትሰራለች፣ ማንም ደግሞ አሳልፎ እንዲነካት አትፈልግም። ተግባባን አይደል? ከዚህ በፊት ስለ ወንድ ልጅ ሳመችው ሳማት ምናምን በሚለው ነገር አውርቻችሁ አውቃለሁ። ተግባባን? ስለዚህ ምንም ችግር የለውም። ገባችሁ? ብሩኬ ይሰደብ ምንም ችግር የለም። ሌላ ሴት አምጥቶ የፈለገ ነገር ያድርግ ችግር የለም። ምክንያቱም ቅምጥሌም ተስማምታበት ስለሆነ እየሰሩ ያሉት። እነሱ ተስማምተው ለሚሰሩ ስራ እኛ ምን ቤት ነው? ሲቀጥል እነሱ ወይ ደግሞ ሌላ ቦታ ሊሄዱ ነው ለመዝናናት ማለት ነው። ቅምጥሌና ብሩኬ ወይ ደግሞ ተመልሰው ሁለታቸውም በዚህ መልኩ በዚህ በኩል መለስኳት ብሎ ይመለሳል ወይ ደግሞ አይዶን ነው። ብቻ ግን ቅምጥሌ ከቤት እየወጣች አይደለም። ይህንን በደንብ እንድታውቁ ፈልጋለሁ። መለየት ቀላል መሰላችሁ? እንደዚህ መለየት እኮ ቀላል አይደለም። ባይዘው በጣም ከባድ ነው። ተግባባን? ይሄ እንደውም መግባባት ዝም ብሎ ቀላል ይመስለኛል። ማለት ኖርማል የሆነ ጥሩ ሰው መስሎ ከታይሽ ምናምን ልትግባቢ ትችላለሽ። መለየት እኮ በጣም ከባድ ነው። በተለይ የሚወዱትን ሰው ስታስመስል ከነበረ ምናምን ችግር የለም። ነገር ግን የምር የምትወዱትን ሰው ለመለየት በጣም ከባድ ነው። ማርያምን በቃ እዚህ በኋላ እሱ ጋር ልለያይ ነው ትላላችሁ። ዛቻ ነው ሁሌ ትለፈልፋላችሁ፣ ግን አታደርጉት። ምናልባት ከባድ የሚያስቆርጥ ነገር ካላገኛችሁ በስተቀር ማለት ነው። ከዛ ውጭ እባካችሁ በዛ ላይ እኔ አላቅም፣ ምንም ማለት አልፈልግም። ብቻ ታው ምንም የተፈጠረ ነገር የለም። ከሁለታቸውም ጋር ስራ እንደሆነ አውቃለሁ። በመቀጠል ደግሞ ዛሬ እንዴት ደስ እንዳለኝ በቃ ቪዲዮአችሁ ነው ደስ ነው የሚለው። ምንም አይነት ላድኖ ምንም አላየውም። እና የመቻችሁ የነወዶች እንደፈለጋችሁ ስሩ። ሌላ ሰው እንዳታስገቡ እንጂ እናንተ እንደፈለጋችሁ ስሩ። ሲቀጥል ደግሞ የምር እንደሚፋቀሩ ስታዩ እንዴት ነው እንደዚህ ቅፍ ተባብለው በአንገቷ ስር እንደዚህ ምስጥ ብሎ ብሩኬ ገብቶ እንደዚህ መተቃቀፍ ኖርማል ነገር አይደለም ነው። ከባድ ስሜት አለው እና እንደዚህ መተቃቀፍ ምናምን እንደዚህ ብሩኬ እንደዚህ ቅፍ ሲያደርጋት ምናምን ብሩኬ እንደዚህ ሲያቀፋይታችሁ ታውቃላችሁ? የማንም ልቅምቅም የሰው ልብ አያውቅም አሉ። ማንም ትመጣለች እዛ ጋር የሆነ እንትን እንደዚህ ቅፍ ምናምን ያደርጋታል። ያ ኖርማል ማንንም ሰው እንደምታቅፉት አይደለም። የሆነ የምታውቁትን ሰው ምናምን ቀርቶ ኖርማል መንገድ ላይ የሚሆነ ሰው እንትን ስትሉ እንደዚህ ቅፍ አድርጋችሁ ሰላም ትላላችሁ ነው። ግን ብሩኬ ቅምጥሌ ሲያቅፋይታችሁት እኮ ምስጥረ ቢለው በቃ ባንገቷ ውስጥ ግብት ይላል። በቃ ተወኝ እስኪ በቃ እንደዛ ነው የሚያቅፋትና ይህ ሌላ ትልቅ ትኩሳት ነውና ኖርማል ነገር ነው። ስለዚህ ብሩኬ ሳሎንተኛ ኦኬ ይሁን እና ብቻ ቅምጥሌ ይመችሽ። ቅምጥሌ መግባት ስትሰራ ባይዘው ከዚህ በፊት ተናግሬያለሁ። አክቲንግ ፉል ነች። ምንም የምታወዳብረው ምንም የምትለው ነገር የለም። ከዛ ውጪ አብረሽ ሁኝ እንደዚህ ነው ብለው የሚይዛችሁ ሰዎች ዝም ባያቸው። ቅምጥሌ ሁሌም ቢሆን ከጎኑ ነች። ሁሌም ቢሆን ቀድሞ ደራሹ ነች። ብሩኬም ቢሆን እንደዛው ማለት ነው። ሁለታቸውም አንዳቸው ለአንዳቸው ባይዘው ቅምጥሌ ለብሩኬ በቃ እንዴት ነው ከማንም በላይ ነች ነው። ብሩኬ ለቅምጥሌ እንደዛው ሁለታቸውም በደንብ የሚተሳሰቡ የሚዋደዱ የሚፋቀሩ ልጆች ናቸውና ሁለታቸውም ደግሞ እኔ እንደተረዳሁትና እንደገባኝ ከሆነ በዚህ ጾም ይህን ስራ ባይሰሩ ደስ ይላቸዋል። ነገር ግን እንጀራ ነው ይሄ ነገር። ያኔ ቤት ኪራይ ያለ ምናምን በጣም ብዙ ነገሮች አሉ። እኛ ለምሳሌ አሁን የማዳም ስራ ሲመጣ ሞጭራን ነው ወገባችን ታጥቀን የምንሰራው አይደል? ስለዚህ ካልሰራን አይከፈለንም። ተግባባን? ካልሰራን ወይ ቤት ያባረራል ወይ የሆነ ነገር። ልክ እነሱም ደግሞ እንደዛ ነው። የኑሮ ነገር ሆኖባቸው እንጂ ባይሰሩ ደስ ይለኛል። የተረዳሁት እንዴት መሰላችሁ? ሁለታቸውም ስቶሪ ያደረጉት መዝሙር ነው። ኃጢአተኛ ነኝ በቃ በዚህ ጾም አልጾም ምናምን የሚል ቅምጥሌም ብሩኬም እንትን ብለዋልና እግዚአብሔር ይቅር ይለናል። ሁላችንም ይቅር ማይል አምላክ የለም። ብቻ ግን ለብቻችሁ ናችሁ እንደዚህ ሁሌም ብትመጡ ደስ ይለኛል። የኔ ወዶች ያው እንግዲህ ቅምጥሌ እንዳለችው ነው። በዚህ ጾም እንኳን አድርሳችሁን ብለሻል። እንኳን አብሮ አድርሰን የኔ ወርቅ። እንግዲህ ያው ሁላችንም እግዚአብሔር ይቅር ማይለን ነገር የለም። ባይዘው እግዚአብሔር ምን በላችሁ ምን ጠጣችሁ ምን ሰራችሁ ምናምን ብሎ የሚጠይቀን የራሳችን ኃጢአት አለብንና ስለዚህ ኖርማል ከዚህ በኋላ በጾሙ እንደዚህ ያደርጋችሁ ምናምን ማለትም አልፈልግም። ምክንያቱም እየተረዷቸው ስለሆነ ሸም እያዛቸው ነው የሚሰሩት። ግን ምንም ማድረግ አይቻልም። ህይወትና ህይወት ስለሆነ ማለት ነው። ግን ከዚህ ስራ ውጪ መስራት ስለሚቻል ብቻ ለብቻ እናንተ ለሁለታችሁ የፈለጋችሁትን ቪዲዮ ይዛችሁ ብትመጡ መስራትም ስለሚቻል ነውና ይህንን ለማለት ነው የምፈልገው። ተረፈ በጣም ወዳችኋለሁ ሁለታችሁንም የኔ ወዶች። አይ ዶንት ኖ ብቻ እንግዲህ ያው ብሩኬ እንዴት ነው የሚሸኛት? እንዴት እኔ እኮ አንዳንዴ ማለት ነው ብቻዬን እስቃለሁ ነው። ብቻ ግን ይሄ ነው ማለትም አልፈልግም እና ሁላችንም
እግዚአብሔር ይቅር ይበለን። በጸሎታችሁ በዱዓችሁ ልታስቡን እንፈልጋለን። መልካም ጊዜ ይሁንላችሁ። የነገ ሰው ይበለን። በጣም ወዳችኋለሁ። እያመሸሁባችሁ እንደሆነ አውቃለሁ፣ ግን ያው ያለው ነገር ታውቁታላችሁ። አብረን ነው እንደዚህ ምን ሆነውና ከአንድ ቤት አሁንም የሆነ ቦታ ደበቅ እያልኩ ነው የምሰራውና ወዳችኋለሁ። ጨረቃዎች እግዚአብሔር ይጠብቃችሁ፣ ከአስመሳይና ከሸረኛ እሱ ይጠብቃችሁ። ሁላችሁንም ፈጣሪ ይጠብቅልኝ ባይ